ቤተሰብ ሮማንቲኩ ተጀመረ። በአዲሱ ቤት ልጆች ፍቅር ወርቅ ይፍሰስበት እያለን እንግዲህ ዛሬ ብሩኬና ሀይሚ በሚገርም ነገር መጥተውልናል። እንደዚሁም ደግሞ ብሩኬ ለሀይሚዬ እያንጎራጎረ በቲክቶክ ላይ መጥቷል። ጠረንሽን ለምጄ እንደ ናርዶ ሽቶ ሌሊቱ እንዴት ይንጋ ቀኑስ እንዴት መሽቶ በሚለው ማለት ነው በአዲሱ ቤታቸው። እንደዚሁም ደግሞ ፎቶ ተለቆልናል። ያያችሁ ሰዎች ትኖራላችሁ ብዬ ተስፋ አረጋለሁኝ። በእርግጥ እንደለቀቁት ነበር ያየሁት፣ ነገር ግን ቪዲዮ መስራት አልቻልኩም ነበርና ተከስቼላችኋለሁ። አበባውን በተን ፍሩትንም ዳር አድርገው ትናንት ሲያስቆሙኝን ነበረ በተወሰነ ደረጃ ቤታቸውንና ታውቃላችሁ፣ ወጣ ብሎ መናፈሻ አለች ላይ ማለት ነው መጨረሻ ላይ ውጭ ላይ ወጣችሁ ምናምን መናፈሻ ነገር አለችና እዛ ላይ ቤተሰብ ፍሩቱን ደርድሮ አበባውን ጎዝጉዞ ለሀይሚዬ ቀይ አበባ ይዞ አስባችሁታል። ምንጣፎችን ምናምን አነጣጥፎ በዚህ ሰዓት ኦ ማይ ጉድነስ እውነት በጣም ደስ ያለኝ ሳዩ ምናምን ማለት ነው። በቃ ወንድ ልጅ ቆረጠ ጀግና ብሩኬ። ምክንያቱም ቃል በተግባር ይላችኋል ስላችሁ መጀመሪያ ላይ ይሆናል አይደለም ሲያንገራግር ምናምን የነበረው እስከሚወስን ድረስ ነበር። አሁን ደግሞ ወስኖ የሚያምር ቤቱን ተከራይቶ አስባችሁታል። ሀይሚዬን ጎተት አድርገው ወደ ቤቱ ይዘው መጥተው አብረው ሲኖሩ ልክ አሁን ላይ ቪዲዮ ሰርተው ምናምን ሀይሚ ወደ ቤትሽ እኔም ወደ ቤት የሚባል ነገር የለም። ተያይዘው ወደ ቤታችን እንሄድ በቃ ደስ የሚል ነገር የምሬን ነው የምላችሁኝ። እና ዛሬ እንግዲህ በአዲሱ ቤታቸው የሮማንቲክ ቪዲዮ ነው የሚለቀቅልን። በብሩኬ ቤት ነው የሚለቀቀው። ደስ ብሎኛል። ምክንያቱም ይሄን ጊዜ ሀይሚና ብሩኬ ወጣ ብለው እንዲያሳልፉት በጣም ምኞቴ ነበር። ታስታውሳላችሁ አብርሽና ሩታ ዱሮ የሚያሳልፉት ታይም ውጭ ላይ ምናምን እንደዚህ ቡታጅራ ላይ ውጭ ላይ ምንጣፍ አንጥፈው ፍሩት ምናምን አድርገው ያን ታይም ልክ ብሩኬና ሀይሚ ራሱ ቢያሳልፉት ብዬ አስብ ነበር። በእርግጥ አሁን ላይ ኢትዮጵያ ላይ ብርድ ምናምን ነው፣ ግን ቤታቸው አሁን ደግሞ መጨረሻ ላይ ያለው እንደዚህ ምንድን ነበር የሚባለው ቤተሰብ እኔ ስሙን ላይ እየጠፋኝ ነው። የምሬን ነው የምላችሁ። በእርግጥ ከደስታ የተነሳ ነው። እኔ በጣም ደስ ብሎኛል ብሩኬ ባደረገው ነገር፣ በሰራው ስራ። ጠዋት ላይ ራሱ ቲክቶክ ላይ የለቀቀው ቪዲዮዎች ምናምን እያየው ፈጣሪ ቀጣይ ደግሞ በራሳችሁ ቤት አስባችሁታል። በራሳቸው ቤት ጂብላስ ዋና አደላውን የተከራዩት ቀጣይ ደግሞ ጂብላስ ስሪ ቤት ሰርተው ልጆቻቸውን ወልደው ከብረው ትልቅ ደረጃ ደርሰው ኦ ማይ ጋድ እኔ በቃ የማልምላቸው የማስብላቸው እንዴት ብዬ ልንገራችሁኝ። በእርግጥ ሩቅ አይሆንም፣ ይሄም ነገር ይሳካል። በቤታችሁ ፍቅር፣ ሰላም ካለ መተሳሰብ፣ አንድነት፣ እጅ ለእጅ መያያዝ ካለ ልክ እንደ ድሮ ሀይሚ ጋር እንዴት ተፈጠረ፣ ብሩኬ ጋር እንዴት ተፈጠረ፣ የሆነች ሴት መጣች የሆነ ወንድ መጣ የሚለውን ነገር ትውት አድርጋችሁ ስርስ የሆነ በቃ አንድ ላይ እጅ ለእጅ ተያይዛችሁ ሁለታችሁ የሚገርም ስራ እየሰራችሁ እኛም ደግሞ ላይክ ማድረግ ማበረታታትም አለብን። እንደዚህ አይነት ሰዎችን የምሬ ነው የሆነ ፌክ ነገር የሌለበትን ጽድት ያለ ጽድት ንጹህ የሆነ ፍቅር እያለ ነበር ብሩኬን ትናንትና ሰምታችሁት ከሆነ። ከዚህ በኋላ እኔ ከሀይሚ ጋር መኖር የምፈልገው ስሪስ የሆነ ህይወት ነው። የሆነ በቃ ትክክል ያልሆነ ነገር ፕራንክ ላርጋት ሁሉ ብሎ አሰበና ኖ ከዚህ በኋላ እኔ ሀይሚን እንደዛ አላረጋትም፣ ትክክለኛ ነገር ብቻ ነው ላረግላትም ልነግራትም የምፈልገው ማለት ቤቱን ገዝቸው ነው ምናምን ብዬ ፕራንክ ላርጋት ብሎ ከአንዳንድ ነው ሀሳቡን የሰርዘው። ይሄ ማለት ምንድን ነው? በቃ ብሩኬ ቆርጧል፣ ተነስቷል። ከዚህ በኋላ የሚቀረው ነገር ሁለት ነገር ነው። እሱም ደግሞ ያው ለእኛ ለሰዎችና ለእናት አባት ክብር፣ አንደኛ ለሀይሚ ቤተሰብ ሽማግሌ መላክ፣ ሁለተኛ ሰርግ መደገስ፣ ወዳጅ ዘመድ ታውቃላችሁ ይጠብቃል ይሄን ነገርና ከዛ ወልዳችሁ ከብዳችሁ አስባችሁታል። ልጆቻችሁን ይዛችሁ ቤት ውስጥ ስትፈልጉ የቀን ውሏችሁን ብሎግ ትሰራላችሁ። ስትፈልጉ እንደፈለጋችሁ መሆን በቃ እንደዛ ህይወት ነው ብሩክ የምፈልጋለሁ ሲል የነበረው ትናንትና። ትክክለኛ በቃ ከሀይሚ ጋር ደስ የሚል ትክክለኛ ህይወትን ነው መኖር የምፈልገው ሲል ነበረ። ጀግና ነው። ይሄ ደግሞ ይሳካል ማለት ዋናውን ነገር አንተ ወስነህ ገብተህበታል። ያ ነገር ከወሰንህ ይሄ ደግሞ የማይሳካበት ነገር ምንም ነገር የለም። ዋናው እናንተ ቅልብ ቢኖራችሁ ማንም ቤተሰብ እናንተን ብትሆኑ ማለት ነው ቅልብ ካላችሁ የዋ ከሆነ ናችሁ ፈጣሪ የምትመኙትን ነገር ይሰጣችኋል። ከአንዳንድ ማለት ነው። እኔ አንዳንድ ጊዜ እውነት እደነቃለሁ በፈጣሪ ስራ በሚያረጋቸው ነገሮች። ኢቭን እንኳን ሳይገባኝ እንዴት ይሄን ነገር አደረገልኝ ብዬ ራሴን የምጠይቅበት እንትን ሁላ አለና ይሄን ምላችሁ ምንድነው ሀይሚና ብሩኬ ያሰቡት የሚሳካላችሁ በጣም ቅንና የዋህ ሰዎች ስለሆኑ ነውና ለአሁን ለጊዜው ሁለት እንችል ነው ያለው ቤተሰብ። ቀጣይ ደግሞ ልጆች ይመጣሉ።
እኔ ብቻ እንዴት ብዬ ልንገራችሁ? እንደኔ ግን ደስ ያለዋለ ውስጡ ምናምን የሆነ ሀሴት የሞላው አስባችኋል? በቃ የሆነ ስሪስ የሆነ የሀይሚዬን ደስታ የሚፈልግ አለ አይደል? በቃ ስሪስ የሆነ ወንድ በተግባር ቃሉን በተግባር የሚያሳይ ዝም ብሎ የማይለፈልፍ ግን ነገሮችን አድርጎ ወስኖ ቆርጦ። እንደዚህ አይነት ሰዎች በነገራችን ላይ ህይወታችሁን መብራት ነው የሚሆነው በህይወታችሁ ላይ ገባችሁ አይደለ? ማለት እነሱ ወስነው እስከሆነ ድረስ የገቡት ለሀይሚዬ እንኳን አይደለም ቁስ ነገር ህይወቱን ማለት ቁሳቁስ ነገር ቀላል ነው፣ ሰርታችሁ የምታመጡት ነገር ነው። ብሩኬ ወስኖ ስለሆነ የገባው ህይወቱንም አሳልፎ ነው የሚሰጥ። አገባችኋል? ልክ ከዚህ በፊት እንደተናገረው ሁሉ ቃልም በተግባር የሚያሳይ ጀግና። እውነት በቃ ወንድሜ ኮራሁበት። ሲስቱ ከሀይሚዬ የኔ እናት ባንቺም በጣም ነው የምኮራው። እንኳንም ደግሞ ፈጣሪ እንደዚህ መልካም ሰው ሰጠሽ። ሴት ልጅ አበባ ናት። ስትንከባከቧት የበለጠ ሽታዋ ደስ ይላል፣ ትፈካለች፣ የበለጠ ታምራለች። ደግሞ በዛው ልክ ደግሞ ካልተንከባከቧትም ተመሳሳይ ያው አበባ ከተንከባከቡት ያምራል፣ ስትተውት ደግሞ ይደርቃል። እና ሀይሚዬ ናት እንኳንም መልካም ሰው ሰጠሽ። አንቺም በጣም ጥሩ መልካም ሴት ነሽኝ። ሴት ለባሏ ዘውድ ናት፣ ወንድ ደግሞ የቤት ራስ እንደሚባለው። ከዚህ በኋላ የቀረን የጨረቃ ፋሚሊዎች የቀረን ነገር ቢኖር ምንድን ነው? ሸብር ባለች ምድር ብሩኬ ሀይሚ ሲዳር ብሎ ማዜም ወይንም መጨፈር፣ ሰርግ መብላት ምናምን አልናፍቃችሁም እንዴ? ቤተሰብ እንዴት ነው? ተንቀሳቀሱ እንጂ መጠራታችን አይቀርም መቼም ብዬ ነው። በዩቱብ ማለት ቤታችሁ መሄድ ያልቻለን ደግሞ በዩቱብ እንታደማለን። ሰው ምንም ችግር የለውም።